ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 30 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን። የተባበሩት አረብ ኤምሬት ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያም ታቸውን በኤርትራ ማድረጋቸው በቀጠናው ያለውን ውጥረት ያባብሳል ተብሏል። በዝርዝር ይዘነዋል። ዝቅተኛ ገቢ ያላቸው ዜጎች እንደ ከብትና ሌሎች ተንቀሳቃሽ ንብረቶችን በማስያዣነት በመጠቀም ከባንክ ብድር እንዲያገኙ ለማስቻል የተነደፈው መመሪያ ተግባራዊ እየሆነ አይደለም ተባለ። ይህን ተከትሎም ከኢትዮጵያ ብሔራዊ ባንክ የተሰጠ ማብራሪያ ይዘናል፣ የምትሰሙት ይሆናል። ያለ አግባብ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ከፍተኛ ቁጥጥር መጀመሩን ከንቲባ አዳነች አቤቤ ተናገሩ። ከንቲባዋ ከዘይት አቅርቦት ጋር በተያያዘም አዲስ ማብራሪያ ሰጥተዋል። የምትሰሙት መረጃችን። ከባህር ማዶ ደግሞ በኢራን ላይ ጥቃት መፈጸሙ የማይቀር ነው ተባለ። ከዚህ ጋር ተያይዞም ቀጠናው ወደ ከፋ ጦርነት እያመራ መሆኑ ተገልጿል። በዝርዝር ይዘነዋል። የአሜሪካ ይግባኝ ሰሚ ፍርድ ቤት ስደተኞችን ያለ ዋስትና በቁጥጥር ስር ለማቆየት የሚፈቅደውን አወዛጋቢ ፖሊሲ ማጽደቁ ተሰምቷል። እናጋራችኋለን። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። የኢትዮ ጅቡቲ ባቡር አክሲዮን ማህበር የነዳጅ ትራንስፖርት በባቡር የማጓጓዝ ስራ በስኬት መጠናቀቁን የማህበሩ ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ አስታውቀዋል። ይህ ስኬት ደግሞ በባቡር ኮሪደሩ ላይ ትልቅ ምዕራፍ ሆኖ ተመዝግቧል ያሉት ዋና ስራ አስፈጻሚው እንደ የሙከራ ፕሮጀክት አካል ለመጀመሪያ ጊዜ በሁለት ዙር ነዳጅ በባቡር የማጓጓዝ ስራ በስኬት ተከናውኗል ብለዋል። በተጨማሪም በዋናው የባቡር መስመርና በሆራይዘን ተርሚናል መካከል ያለውን የባቡር ግንኙነት የመገንባት ስራም ይቀጥላል ሲሉ ተናግረዋል። ኢንጂነር ታከለ አክለውም የሙከራ ሂደቱ የነዳጅ ፉርጎዎችን ወደ ስራ ለማስገባት የሚያስችል ሲሆን ወደ ሙሉ የንግድ ስራ ከመግባቱ በፊት የደህንነት መስፈርቶችን በዝርዝር እንዲመረመር ይረዳናልም ብለዋል። እንዲሁም የስኬታማ የሙከራ ክዋኔ የኢትዮ ጅቡቲ ባቡር ደህንነቱ የተጠበቀ ቀልጣፋና መጠነ ሰፊ የነዳጅ ትራንስፖርት አገልግሎት ለመስጠት ያለውን ዝግጁነት የሚያሳይ ነው ተብሏል። የኢትዮጵያ ብሔራዊ ባንክ ተንቀሳቃሽ ንብረትን በመያዣነት የመጠቀም እቅድ እየተተገበረ እንዳልሆነ ገለጸ። ዝቅተኛ ገቢ ያላቸው ዜጎች እንደ ከብትና ሌሎች ተንቀሳቃሽ ንብረቶችን በመያዣነት በመጠቀም ከባንክ ብድር እንዲያገኙ ለማስቻል የተነደፈው አዲስ መርሃ ግብር በእውቀትና በመሰረተ ልማት እጥረት ምክንያት አሁንም በሙከራ ደረጃ ላይ መሆኑን የኢትዮጵያ ብሔራዊ ባንክ አስታውቋል። ብሔራዊ ባንክ ተንቀሳቃሽ ንብረቶችን ለመያዣነት የሚያስችሉ የህግ ማዕቀፎችን ከ5 ዓመታት በፊት ቢያስተዋውቅም በተለይም ለአርሶ አደሮች ብድር አቅርቦትን ለማሻሻል የታለመው ይህ ፕሮግራም በተለያዩ ምክንያቶች ሊተገበር እንዳልቻለ ገልጿል። ለዚህ ደግሞ ዋነኛ ምክንያት ባንኮች ተንቀሳቃሽ ንብረቶችን እንዴት ማስተዳደር እንዳለባቸው በቂ ግንዛቤ ስለሌላቸው ነው ሲሉ የብሔራዊ ባንክ የፋይናንስ ተቋማት ምክትል ገዢው አቶ ሰለሞን ደስታ ተናግረዋል። ለአብነትም አንድ አርሶ አደር በፈረስ ተበድሮ
ሳይከፍል ቢቀር ባንኩ ንብረቱን እስከሚሸጥ ድረስ የሚቆይበት ቦታ የለውም ያሉት ምክትል ገዢው ባንኮች ንብረቱን ሳይረከቡ በቀጥታ የሚሸጡበት የመስመር ላይ ስርዓት ወይንም የገበያ ትስስር እስካሁን አልተዘረጋም ማለታቸውን ሪፖርተር ጋዜጣ አስነብቧል። ምንም እንኳ ፈተናዎቹ ቢኖሩም ብሔራዊ ባንክ ግን ተቋማት በተያዘው በጀት ዓመት ወደ ተግባር እንዲገቡ መመሪያ በማስተላለፉ እስካሁን ባለው የሙከራ ሂደት 285,000 የሚሆኑ ተንቀሳቃሽ ንብረቶች በባንክ የመረጃ ቋት የተመዘገቡ ሲሆን ከ2700 በላይ የቁም እንስሳትና 7000 የይዞታ ማረጋገጫዎች ለመያዣነት ውለዋል ተብሏል። አዲስ አበባ ከተማ አስተዳደር ያለ አግባብ ዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ከፍተኛ ቁጥጥርና ክትትል እያደረገ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ያለ አግባብ ዋጋ ጭማሪ በሚያደርጉ ነጋዴዎች ምክንያት የሚፈጠር የአቅርቦት እጥረትን ለመከላከል ከተማ አስተዳደሩ የንግድ ኮርፖሬሽን ማቋቋሙን የተናገሩት ከንቲባዋ የንግድ ቁጥጥርና ፍትሐዊነትን በተመለከተም ለምክር ቤት አባላት በሰጡት ማብራሪያ አስታውቀዋል። በዚህም ነጋዴዎች ያለ አግባብ ዋጋ ሲጨምሩ ከሚደረጉ የቁጥጥር ስራዎች በተጨማሪም የንግድ ኮርፖሬሽኑ ምርት በማቅረብ የአቅርቦት ፍላጎትን ማረጋጋት መቻሉን ገልጸዋል። ከንቲባዋ አክለውም ህገወጥ የንግድ አሰራሮችን ለመቆጣጠር ከሚወሰዱ እርምጃዎች ጋር ተያይዞም ለሚነሱ የአሰራር ብልሽቶች ጉዳዩን በትኩረት ይዘን እንዲፈታና አሰራሩ ላይ ማሻሻያ እንዲኖር እናደርጋለን ሲሉ ገልጸዋል። በተጨማሪም ከዘይት አቅርቦት ጋር በተያያዘም አስተዳደሩ 8.8 ሄክታር ላይ የሚያርፍ ፋብሪካ ግንባታ ከሚድሮክ ኢንቨስትመንት ግሩፕ ጋር ማመቻቸቱን ተናግረዋል። ባህር በር የልመና ሳይሆን የመብት ጥያቄ ነው ሲሉ ብርጋዴር ጀነራሉ ተናገሩ። ባህር በር ለኢትዮጵያ እንደ ሳምባና የደም ስር የሚታይ በመሆኑ ህልውናውን ለማስጠበቅ የምንጠይቀውና የምናረጋግጠው ነው ሲሉ የቀድሞ የኢትዮጵያ አየር ወለድ አዛዥ ብርጋዴር ጀነራል ተስፋዬ ሀብተማርያም ተናግረዋል። የኢትዮጵያ የጦር ሜዳ ሜዳሊያ ተሸላሚው ብርጋዴር ጀነራሉ ኢትዮጵያ የባህር በር በማጣቷ ሁለንተናዊ እድገቷ ተገድቷል ያሉም ሲሆን የባህር በር ለኢትዮጵያ እንደ መተንፈሻ ሳምባና የደም ስር የሚታይ በመሆኑ የመኖርና ያለመኖር ጉዳይ ነው ሲሉም ገልጸዋል። አያይዘውም ጥያቄው የልመና ሳይሆን የመብትና የህልውና ጥያቄ ነው ሲሉም አክለዋል። ባህር በር አልባ መሆን ሀገሪቱን ለውጭ ጥቃት በቀላሉ ተጋላጭ ከማድረጉም በላይ ጠንካራ የባህር ኃይል እንዳይኖራት የኢኮኖሚ ጫና እንዲከሰትና ወደ ሀገር ውስጥ የሚገቡ ምርቶች ዋጋቸው እየናረ እንዲሄድ ማድረጉንም ተናግረዋል። በወቅቱ የነበሩ መሪዎች በግዴለሽነት አሰብን አሳልፈው ለኤርትራ በመስጠታቸው ዛሬ ለደረስንበት መከራ ተዳርገናል ያሉም ሲሆን ኤርትራ ስትገነጠል የባህር በር ለኢትዮጵያ እንዲሰጥ በውጭ ኃይሎች በኩል ግፊት እንደነበርም አስታውሰዋል። ይህ ታሪክ ስህተት በብዙ ሺህ የሚቆጠሩ ኢትዮጵያውያን የላብ የደም የአካልና የህይወት መስዋዕትነት የከፈሉበትን ክብር ያሳጣ ነው ሲሉም ገልጸዋል። ቀጥለናል። ውድ ተከታታዮቻችን አሁን ደግሞ ከውጭ ወደ ያዝንላችሁ መረጃዎቻችን እንሸጋገራለን። የተባበሩት አረብ ኤምሬት ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተነገረም። በአፍሪካ ቀንድና በቀይ ባህር አካባቢ ያለው ስትራቴጂካዊ ፉክክር አዲስ መልክ መያዙን ተከትሎ የቀጠናው ሀገራት በገልፍ መንግስታት መካከል ወደሚደረግ የጂኦፖለቲካዊ ሽኩቻ ውስጥ እየገቡ መሆኑ ተገልጿል። በዚህም ግብጽና ሳውዲ አረቢያ ከኤርትራ ጋር ያላቸውን ግንኙነት ወደ ላቀ ደረጃ ለማሸጋገር እየሰሩ ባሉበት በአሁኑ ወቅት የተባበሩት አረብ ኤምሬትስ በበኩሏ ከኢትዮጵያ ጋር ያላትን ስር የሰደደ ወዳጅነት ይበልጥ እያጠናከረች መሆኑ ተነግሯል። ግብጽ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር የገባችበት ውጥረት ሳይረግብ አሁን ደግሞ የኢትዮጵያን ተጽዕኖ ለመመከት ኤርትራን እንደ ዋነኛ ስትራቴጂካ ጋር መርጣለች ተብሏል። በዚህም የግብጽ ከፍተኛ ባለስልጣናት በአስመራ የሚያደርጉት ተደጋጋሚ ጉብኝት መበራከቱና በጸጥታው ዘርፍ አብሮ ለመስራት የሚታየው ፍላጎት በኢትዮጵያና በኤርትራ መካከል እየሰፋ የመጣውን አለመግባባት ለራሷ ጥቅም ለማዋል እየጣረች መሆኗንም ተንታኞች ይናገራሉ።
በተመሳሳይ ሳውዲ አረቢያም በቀይ ባህር ላይ ያላትን የበላይነት ለማረጋገጥና በተባበሩት አረብ እምሬት የሚመራውን የቀጠናውን ተጽዕኖ ለመገዳደር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቅርበት መስራት መጀመሯ ተገልጿል። ይህ የሳውዲና የግብፅ ጥምረትም ኤርትራን በአካባቢው አዲስ የኃይል ሚዛን መጠበቂያ አድርጎ የመጠቀም ዓላማ እንዳለውም ተገልጿል። በሌላ በኩል የተባበሩት አረብ እምሬት በኢትዮጵያ ያላትን ከፍተኛ ተጽዕኖ ማጠናከሯንም ቀጥላለች። የኤምሬትስ የፋይናንስ ድጋፍ በተለይም በኢትዮጵያ የሚካሄዱ ግዙፍ ሜጋ ፕሮጀክቶችን በማስፈጸም ረገድ ቁልፍ ሚና እየተጫወተ እንደሆነም ተገልጿል። ይህ በአፍሪካ ቀንድ እየታየ ያለው የሁለት ጎራ አሰላለፍ ደግሞ በቀጠናው ያሉትን የቆዩ ግጭቶች ሊያባብስ ወይንም አዳዲስ ዲፕሎማሲያዊ ቀውሶችን ሊያስከትል እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። እንዲሁም በቀይ ባህር ላይ ስትራቴጂካዊ መገኛ ያላት ኤርትራ በሳውዲ አረቢያና በተባበሩት አረብ እምሬት መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን ትኩረት እየሳበች መሆኗን ሚድል ኢስት ዘግቧል። በኢራን ላይ ጥቃት መፈጸሙ የማይቀር ነው ተባለ። እንደ አውሮፓውያኑ አቆጣጠር ሰኔ ወር ላይ በኢራን ላይ ከተሰነዘረው ጥቃት በኋላ አሜሪካ ዳግም ሁለተኛ ጥቃት የመሰንዘር ዕድሏ እጅግ ከፍተኛ መሆኑንና ቀጠናው ወደ ከፋ ጦርነት እያመራ መሆኑ ተገልጿል። ፕሬዝዳንት ዶናልድ ትራምፕ በቅርቡ በቬንዙዌላ ያገኙትን የፖለቲካ ድል ተከትሎ በኢራን ላይ ያቀረቧቸው 5 ዋና ዋና ጥያቄዎች በዲፕሎማቶች ዘንድ ሊተገበሩ የማይችሉና ሆን ተብሎ ለውድቅነት የቀረቡ ተደርገውም ተወስደዋል። እነዚህ በኦማን ሙስካት ድርድር ላይ የቀረቡት ጥያቄዎች መሳካት አለመቻላቸው አሜሪካ በይፋ ወታደራዊ እርምጃ እንድትመራ ሰፊ መንገድ እንደሚከፍትላትም እየተነገረ ይገኛል። ፕሬዝዳንት ትራምፕ ለኢራን ካቀረቧቸውና እንደ ወታደራዊ ማስጠንቀቂያ ከሚቆጥሩት ጥያቄዎች መካከል ደግሞ ኢራን ያከማቸችውን 400 ኪሎ ግራም የበለጸገ ዩራኒየም አሳልፋ እንድትሰጥ የኒውክለር ተቋሞቿን እንድታፈርስ የባሊስቲክ ሚሳኤል አቅሟንና መርሃ ግብሯን ሙሉ በሙሉ እንድታቆም እንዲሁም በየመን፣ በኢራቅ፣ በሶሪያና በሊባኖስ ለሚገኙ አጋር ኃይሎች የምታደርገውን ድጋፍ እንድታቋርጥ የሚሉት ይገኙበታል። እነዚህ ጥያቄዎች ኢራን በህልውናዬ ወሳኝ ናቸው ከምትላቸው ጉዳዮች ጋር በቀጥታ የሚጋጩ በመሆናቸው ሀገሪቱ ጥያቄዎቹን ውድቅ ማድረጓ የሁለተኛውን ዙር የአየር ጥቃት መቃረብ አመልካች ሆኗልም እየተባለ ይገኛል። ለዚህም ምላሽ ይሆን ዘንድ ደግሞ የኢራን ጦር ኃይሎች ጠቅላይ አዛዥ ሜጀር ጀነራል በበኩላቸው ሀገራቸው ወታደራዊ ዶክትሪኗን ከመከላከያ ወደ ማጥቃት መቀየሯንም በይፋ አስታውቀዋል። ኢራን ባለፈው ዓመት ከደረሰባት ጥቃት ትምህርት መውሰዷንና የአሜሪካን ስሌት ያላገናዘበ ፈጣንና ወሳኝ እርምጃ ለመውሰድ መዘጋጀታቸውንም ገልጸዋል። የኢራን ባለስልጣናት በዩራኒየም ማበልጸግ ረገድ የተወሰነ ተለዋዋጭነት ለማሳየት ፍላጎት ቢኖራቸውም የሚሳኤል መርሃ ግብራቸውን ግን በምንም አይነቱ ሁኔታ ለድርድር እንደማያቀርቡም በግልጽ አስቀምጠዋል። ይህ በእንዲህ እንዳለም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኢራን በድርድር ስም ጊዜ እየገዛች መሆኗን በመግለጽ የአሜሪካ ጥቃት አቋምን ደግፈዋል። በሌላ በኩል የሊባኖሱ ሄዝቦላህ አሜሪካና እስራኤል በኢራን ላይ ጥቃት የሚሰነዝሩ ከሆነ በገለልተኛነት እንደማይመለከትና ጦርነቱ የሁሉንም ቀጠናዊ ኃይሎች ተሳትፎ የሚጠይቅ እንደሆነም አስጠንቅቋል። ይህ ውጥረት ባለበት ሁኔታ የአሜሪካ ባህር ኃይል በህንድ ውቅያኖስ ላይ መባባሱና ፕሬዝዳንት ትራምፕ ያላቸውን ዝቅተኛ የህዝብ ተቀባይነት ለመመለስ ሲሉ ጥቃቱን ሊጀምሩ እንደሚችሉ የፖለቲካ ተንታኞች ግምታቸውን አስቀምጠዋል ሲል ሚድል ኢስት ሞኒተር አስነብቧል። የአሜሪካ ይግባኝ ሰሚ ፍርድ ቤት ስደተኞችን ያለ ዋስትና በቁጥጥር ስር ለማቆየት የሚፈቅደውን አወዛጋቢ ፖሊሲ አጸደቀም።
በኒው ኦርሊንስ የሚገኘው የአሜሪካ ይግባኝ ሰሚ ፍርድ ቤት የትራምፕ አስተዳደር በሕገ ወጥ መንገድ ወደ ሀገር የገቡ ስደተኞችን ያለ ዋስትና ችሎት በቁጥጥር ስር ለማቆየት የሚያስችለውን ፖሊሲ በመደገፍ ወሳኝ ብይን ሰጥቷል። ይህ በ2-1 የድምፅ ብልጫ የተወሰነው ውሳኔም ቀደም ሲል በዝቅተኛ ፍርድ ቤት የተሰጠውንና የፖሊሲውን ተፈጻሚነት አግዶ የነበረውን ትዕዛዝ ሽሮታል ተብሏል። ፍርድ ቤቱ በውሳኔው ላይ የፌዴራል መንግስት ወደ ሀገር ውስጥ የገቡ ነገር ግን በሕግ ያልተፈቀደላቸውን ግለሰቦች የማቆየት ሙሉ ስልጣን እንዳለው አመላክቷል። ይህ የፍርድ ቤት ውሳኔ ፕሬዝዳንት ዶናልድ ትራምፕ በስደተኞች ላይ የሚከተሉትን ጥብቅ ቁጥጥርና የጅምላ ዲፖርቴሽን እቅድ በከፍተኛ ሁኔታ የሚያጠናክር መሆኑም ተገልጿል። በውሳኔው መሰረትም ስደተኞችን የማስወጣት ሂደት እስኪጠናቀቅ ድረስ ያለ ዋስትና በቁጥጥር ስር እንዲቆዩ የሚፈቅድ ሲሆን ይህም ደግሞ ቀደም ሲል ግለሰቦች በዋስትና የመፈታት መብታቸውን ተጠቅመውም ከማቆያ ይወጡ የነበረውን አሰራር የሚያስቀር ነው ተብሏል። በተቃራኒው በዚሁ የፍርድ ቤት ችሎት ላይ የተሳተፉና የቀድሞ ድምፅ የሰጡ ዳኞች ግን ውሳኔው በስደተኞች መሰረታዊ መብቶች ላይ ከፍተኛ ጥሰት ሊያስከትል እንደሚችል አስጠንቅቀዋል። ተቃዋሚዎቹ እንደሚሉት ከሆነ ደግሞ ይህ ውሳኔ በሕግ ያልተፈቀደላቸው ግለሰቦች የፍርድ ቤት መብት ሳያገኙ ለረጅም ጊዜ እንዲታሰሩ መንገድ የሚከፍት ነው ብለዋል። ጉዳዩ አሁንም በከፍተኛ ሁኔታ አወዛጋቢ መሆኑ የቀጠለ ሲሆን ለቀጣይ የሕግ ክርክርም ወደ ሀገሪቱ ጠቅላይ ፍርድ ቤት ሊያመራ እንደሚችልም ይጠበቃል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበ ሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ